ሰላም ውዴ ቻናል እንደናችሁ ሰላም ዛሬ ይዤላችሁ የመጣሁት እንዴት አድርገን ላፕቶፓችን ወይም ኮምፒውተራችንን አንድሮይድ ስልክ ወይም አንድሮይድ ስልክ ሲስተሙን የአንድሮይድ ኦፕሬቲንግ ሲስተም አይኤስኦ ፋይል ጭነን ላፕቶፓችን እንዴት አድርገን እንደ ወደ ስልክ ቀይረን የስልክ አፕሊኬሽኖችን ጭነን የተለያዩ ጌሞችንም ሆነ ስልክ ላይ የምንጫወታቸው ጌሞች እንዲሁም የተለያዩ በስልካችን ላይ መጠቀም የምንችላቸውን የኮምፒውተር ላይ ማናገኛቸው ሶፍትዌር ቀጥታ ላፕቶፓችን እንዴት አድርገን እንደ አንድሮይድ ስልክ አድርገን እንደምንጠቀም እናያለን። ይህንን ቪዲዮ እስከ ፍጻሜው ተከታተሉ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ መጀመሪያ ምን እናደርጋለን? ብራውዘራችንን እንከፍታለን። ብራውዘራችንን እንደከፈትን ጉግል ጋር ምን ብለን እንጽፋለን? መጀመሪያ የምናወርደው ቨርቹዋል ቦክስ ነው። ቨርቹዋል ቦክስ ብለን እንጽፋለን። ከዛን ቨርቹዋል ቦክስ እንደጻፍነው እዚህ ጋር እንደምታዩት እዚች ጋር ቨርቹዋል ኦራክል ቪኤም ቨርቹዋል ቦክስ የምትል ወይንም www.virtualbox.org የምትል ትክክለኛዋ ዌብሳይት ነኝ። እሱ ላይ መተን ክሊክ እናደርጋለን። ከዛ ክሊክ እንዳደረግን እንዳያችሁ ይሄኛውን ይመጣልናል። እዚህ ጋር ዳውንሎድ ቨርቹዋል ቦክስ 6.1 የሚል አለ። ቀጥታ ሄደን እኛ እዚህ ጋር ዳውንሎድ የምትለው ጋር ክሊክ እናደርጋለን። እዚህ ጋር እቺ ደማቅ ቦታ በምትታያችሁ ቦታ ከዛ ክሊክ አደረጋችሁ በኋላ እዚህ ጋር ቨርቹዋል ቦክስ 6.120 ፕላትፎርም ፓኬጅ የሚል አለ። እዚህ ጋር እንደምታዩት እነኚህ ሰሌክት ተደርጓቸው የምታዩት ያመጣልናል። ከዚህ ውስጥ እኛ ግን ቀጥታ ኮምፒውተራችን ላይ መጠቀም ወይንም ላፕቶፓችን ልክ እንደ አንድሮይድ መጠቀም ስለፈለገን ምንድነው የምናደርገው? እዚህ ጋር ዊንዶው ሆስት የሚለው ላይ ክሊክ እናደርጋለን። እዚህ ጋር ዊንዶው ሆስት የሚለው ላይ ክሊክ ታደርጋላችሁ። ቀጥታ ዊንዶው ሆስት የሚለው ላይ ክሊክ ስታደርጉት ቀጥታ ምን ያደርጋል? ቪዲዮውን ወደ ማውረድ ይሄዳል። ቀጥታ እዚህ ጋር ደግሞ እንደምታዩት እዚህ ጋር ቪዲዮአችን ዳውንሎድ የሚያደርግላችሁ ወይንም ቪዲዮአችን ለእናንተ የሚያስቀምጥ ፎልደር ትመርጣላችሁ። ለምሳሌ እዚህ ጋር ዴስክቶፕ የምትለውን የመረጥኩት እናንተ የፈለጋችሁን ዶክመንት የሚለው ዳውንሎድ የሚለው ሙዚክ የሚለው ሎካል ሲ ውስጥ ማስቀመጥ ትችላላችሁ። እንደ ፍላጎታችሁ ነው። እኔ ቀጥታ ዴስክቶፕ ነው የመረጥኩት። ዴስክቶፕ ላይ ክሊክ አደርጋለሁ። ከዛ ሴቭ ለዋለሁ። እንደምታዩት አሁን በፍጥነት ቨርቹዋል ቦክስ 6.120 እያወረደልኝ ነው። ከታች እዚህ ጋር እንደምታዩት ቀጥታ እሱን እያወረድን አሁን ደግሞ እሱን እያወረድን እስኪጨርስልን ድረስ ደግሞ ሌላ የምናወርደው አለ። እሱ ምንድነው? አንድሮይድ አይኤስኦ የአንድሮይድን ኦፕሬቲንግ ሲስተም ማውረድ አለብን። እሱን ለማውረድ ምን እናደርጋለን? ቀጥታ አሁንም ጉግል ላይ ነው የምንገባው። ጉግል ላይ ገብተን አዲስ ታብ ከፍተና ጉግል ላይ መተን አንድሮይድ አይኤስኦ ብለን ኢንተር እንለዋለን። ከዛን እንደምታዩት እዚህ ጋር አሁንም እዚህ ሰሌክት ያደረኳት ቦታ የምትታየው ዳውንሎድ አንድሮይድ ኤክስ86 የሚል አለ። ኤክስ86 ማለት 32 ቢት ነው። 64 ከመጣ ደግሞ 64 ቢት ነው። ቀጥታ ነው አሁን ይሄኛውን ራሱን ማውረድ የፈለኩት። እዚህ ላይ ትመጡና ይሄ ቀጥታ የራሱ www.androidx68.org የሚል የራሳችሁ ትክክለኛው ዌብሳይት ነው። እዚህ ጋር ትመጡና ክሊክ ታደርጋላችሁ። ክሊክ በምታደርጉበት ሰዓት ቀጥታ ይሄንን ያመጣላችኋል። እዚህ ጋር ሁለት ነገር አለ። ይሄ የሚታያችሁ ዳውንሎድ ፎርም የሚልና ዳውንሎድ ፎርም ፍሮም ፎሳፕስ የሚል አለ። ቀጥታ ከላይ ያለችው እቺ እሷ ላይ ክሊክ እናደርጋለን። ክሊክ አደረኩ እሱ ላይ አሁን እንደምታዩት እዚህ ጋር ዳውንሎድ ፓኬጅ ሊስት ብሎ እዚህ ጋር ዳውንሎድ ፓኬጅ ሊስት ብሎ አምጥቶልኛል። ከዚህ ውስጥ ቀጥታ እኔ ማውረድ የምፈልገውን እንትን እመርጣለሁ ማለት ነው። እዚህ ጋር ሪሊዝድ የሚል አለ። የተለቀቁት ከነ ቨርዥናቸው አለ። የአንድሮይድ ኦፕሬቲንግ ሲስተም ለምሳሌ ሪሊዝድ 9.0 8.1 7.1 ምናምን ብሎ አለ። ከዚህ ውስጥ እናንተ ደስ ያላችሁን ትመርጣላችሁ። ኢንተርኔታችሁ አሪፍ ኮኔክሽን ካለ ቀጥታ ኒው ቨርዥን የሆነውን ለምሳሌ 9.0 የሚለውን ብታወርዱት አሪፍ ነው። ምክንያቱም አዲስ ቨርዥኖች ወደ ላይ ከፍ እያሉ በሄዱ ማለት እንትን ኮምፓቲቢሊቲያቸው እንዲሁም ፍሌክሲቢሊቲያቸው በጣም እየጨመረ ነው የሚሄደው። እኔ አሁን ለምሳሌ 8.1 ነው ለማውረድ ፈለኩ። ቀጥታ እዚህ ጋር እንደምታዩት ይሄ ሰሌክት አደረኳት 8.1 ላይ ክሊክ አደርጋለሁ። ክሊክ አደረጋችሁ በኋላ እዚህ ጋር ያመጣላችሁ አንድሮይድ ኤክስ86 ሪሊዝ 8.1 ፋይልስ ብሎ ያመጣላችኋል። እዚህ ጋር 5 አይነት አሉ። በ8.1 ቨርዥን ስል 5 ሌሎች ቨርዥኖች አሉ ማለት ነው። ከዚህ ጋር እንደምታዩ ሳይዛቸው ይለያያል። ሃርድ ዲስክ ላይ ያላቸው የነሱ ዳውንሎድን በምናደርግበት ሰዓት እንዲሁም ኮምፒውተራችን ላይ የሚወስዱት ሃርድ ዲስክ ሊትል ቢት ይለያያል። ቀጥታ ነው አሁን ቶሎ እንዲያወርድልኝ የትኛውን እመርጣለሁ? ከላይ እንደምታዩት እዚህ ጋር 668.16 ሜጋባይት አይኤስኦ ፋይልን ዳውንሎድ አድርጋለሁ። ቀጥታውን አድርጋለሁ። እዚህ ጋር መጥቼ እዚህ የምታዩ እዚህ ሰሌክት ያደረኩበት ቦታ ላይ ክሊክ አደርጋለሁ። ከዛ ክሊክ ካረኩ በኋላ እዚህ ጋር እንደምታዩት ምን የሚል መጥቷል። እዚህ ጋር ሰሌክት ያረኩበት
ያረኩበት ቦታ አለ እዚህ ጋር ዳውንሎድ አንድሮይድ 8.64 ሪሊዝድ 8.1 አንድሮይድ ብሎ ከዛን እዚህ ጋር will begin shortly if you not click android ከዛን እዚህ ጋር ምንድነው ይሄኛው ምንድነው ቀጥታ ራሱ አውቶማቲካሊ ነው ዳውንሎድ የሚያደርግልን። እኔ አሁን ቀጥታ ክሎዝ ብዬው ነው እንጂ አውቶማቲካሊ ዳውንሎድ ካላደረገላችሁ ግን እዚህ ጋር መጣችሁ ክሊክ አደረጋችሁ ራሱ ዳውንሎድ ወደ ማድረግ ይሄዳል። እንደምታዩት አሁንም ልክ እንደቀድሞ የቱ ጋር ሴቭ ላድርግልህ ብሎ ሎኬሽን እየጠየቀኝ ነው። ሎኬሽንን እመርጣለሁ። ቀጥታ እኔ ቅድም ዴስክቶፕ ነው የመረጥኩት። አሁንም ዴስክቶፕ የሚለው ላይ ሴቭ አደርጋለሁ። አሁን ቀጥታ መጥቼ እዚህ ሴቭ የምትለው ላይ ክሊክ ሳደርግ ቀጥታ ምን ማድረግ ይጀምራል? ዳውንሎድ ማድረግ ይጀምራል። ከታች እንደምታዩት የአንድሮይድ ISO ፋይል 8.1 ቨርዥንን ቀጥታ እያወረደኝ ነው። እዚህ ጋር ደግሞ ከጎን ያለው እዚች ጋር ቨርቹዋል ቦክስን አለ። ቨርቹዋል ቦክስን ኦልሬዲ አውርዶልኝ ጨርሷል። ያኛው ግን 668 ሜጋባይት ነው። ያው ቤዝድ ኮኔክሽን በእናንተ ኢንተርኔት ላይ ነው፣ ስፒዳችሁ ላይ ነው። ቶሎም ላይወርድም ይችላል። ቀጥታ በእንደዚህ አይነት መንገድ እናወርዳለን። ይሄን ካወረድን በኋላ ምን እናደርጋለን? ቨርቹዋል ቦክሳችንን እንጭናለን። እኔ አሁን ቨርቹዋል ቦክሴን እንደምታዩት እዚህ ጋር ዳውንሎድ አድርጌዋለሁ። ክሎዝ ለዋለሁ። ክሎዝ ካልኩ በኋላ የት ላይ ነው ያወረድኩት? ዴስክ ቶፕ ላይ ነው ያወረድኩት። ይሄውና እዚህ ጋር እንደምታዩት ቨርቹዋል ቦክስ ነው። ቀጥታ ምን አደርጋለሁ? ያኛውን የአይኤስኦን አንድሮይድ አውርዶ እስኪጨርስላችሁ ድረስ ቨርቹዋል ቦክስ ሳይዟ ትንሽ ስለሆነ ቶሎ ዳውንሎድ ስለሚያደርግላችሁ ቨርቹዋል ቦክስ ላይ ክሊክ ታደርጋላችሁ። አሁን ዊንዶው ኢንስታለር እያለኝ ነው። ቨርቹዋል ቦክስን 6.120 የሆነውን ቨርዥን እየጫንኩት ነው። ቀጥታ ኔክስት እዚህ ጋር ሲመጣላችሁ ምን ትላላችሁ? ኔክስት የሚለበት ቦታ ኔክስት ትላላችሁ። አሁንም እዚህ ጋር ምንም የምትነካኩት ወይንም የምትቀይሩት ነገር የለም። ቀጥታ ምን ትሉታላችሁ? ኔክስት ትሉታላችሁ። እዚህ ጋር ራሱ ሁሉንም ቲክ አድርጎታል። ክሬኤት ስታርት ሜኑ ኢንታየርስ ክሬኤት ሾርትከት ኦን ዘ ዴስክቶፕ ክሬኤት ሾርትከት ኢን ዘ ኪውክ ላውንች ባር እና ሬጂስተር ፋይል ኦን አሶሲዬሽንስ የሚላለ እዚህ ጋር ምንም ቲኩን የምታጠፉትም ወይንም የምትጨምሩትም ነገር የለም። ቀጥታ በቃ በኔክስት በሚለው ትሄዳላችሁ። እዚህ ጋር የስ ትሉታላችሁ። ከዛ ኢንስታል ትሉታላችሁ። አሁን ቀጥታ ቨርቹዋል ቦክስን ኦራክልን ቨርቹዋል ቦክስ 6.1 ኮምፒውተር ላይ እየጫነልኝ ነው ማለት ነው። እስኪ ጭንላችሁ ድረስ ምን ታደርጋላችሁ? ተመልሳችሁ እስቲ ምን እያወረደ ያለው እና እዚህ ጋር እንደምታዩት አሁን እያወረደልኝ ነው። እዚህ ጋር እየቆጠረ ነው። ለምሳሌ 78 70 ምናምን እያለ እዚህ ጋር እየቆጠረልኝ ነው። ያው ወደ ቶሎ ሊጨርስ ይችላል። የኔ ኮኔክሽን ፍጥነት ላይ ነው ዲፔንድ የሚሆነው እና እስኩ አውርዶ እስኪጨርስ ድረስ ትጠብቃላችሁ። ከጨረሰ በኋላ ሴትአፕ ማድረግ ትጀምራላችሁ ማለት ነው። እዚህ ጋር የስ የሚል ሲመጣ የስ ትሉታላችሁ። ቀጥታ ምን ማድረግ ይጀምራል? መጫን ይጀምራል ማለት ነው። እስኪጨርሰን ድረስ ትጠብቃላችሁ። ፕሊስ ዌይት እያለ ነው። እዚህ ጋር ራሱ በሚጨርስበት ሰዓት ፊኒሽ ሚል ይመጣል። ቀጥታ እሱን እስኪጨርስ ድረስ ትጠብቃላችሁ። ቀጥታ ጭኖልኝ ጨርሷል። ቀጥታ ምን እላለሁ? ፊኒሽ እላለሁ። ፊኒሽ ትሉታላችሁ። ፊኒሽ ካላችሁ በኋላ ኦልሬዲ ቨርቹዋል ቦክሳችሁን ጭናችኋል። ቨርቹዋል ቦክስን አውቶማቲካሊ ከፍትላችኋል። የቨርቹዋል ቦክስ ሌያውቱ ወይንም ፊት ለፊት ያለው የስክሪኑ ገጽታ ይሄንን ይመስላል። ቀጥታ ይሄንን ክሎዝ እለዋለሁ። ቀጥታ ምን ታደርጋላችሁ? እዚህ ጋር መጣችሁ ቨርቹዋል ቦክሳችሁን ትከፍታላችሁ። አሁን ቀጥታ ቨርቹዋል ቦክስን ካወረድኩ በኋላ የግድ አንድሮይድ iOS መጫን አለብኝ። እዚህ ጋር መጣችሁ ኒው የምትለው ላይ ክሊክ ታደርጋላችሁ። ኒው ሚዲያው ላይ ክሊክ አደረግን በኋላ እዚህ ጋር ኔም የሚላለ ማለት ነው። ታይፕ እና ቨርዥን የሚላለ እዚህ ጋር እንደምታዩት እነኚህ እዚህ ጋር ኔም የሚለውን እዚህ ጋር የራሴን የምጭንበትን የራሴ የምሰጠውን የጫንኩት እንትን የሚቀመጥበት በራሱ ስም አይደንቲፋይ ወይንም ከሌላ ለምሳሌ ሌላ አይነት ኦፕሬቲንግ ሲስተም የምጭን ከሆነ ለምሳሌ እዚህ ጋር አንድሮይድ 8.1 ብዬ ጽፌዋለሁ። ከዛ ሌላም ደግሞ አንድሮይድ 9 ምናምን ከዛ በላይ በታችም ሆነ ከዛ በላይ የሆኑት ቨርዥኖች ስጭን እንደዚህ ለይቼ ነገር በመከፍትበት ሰዓት በመጠቀምበት ሰዓት ለይታችሁ ራሱ ለየብቻ አስቀምጦላችሁ ከፍታችሁ እንድንጠቀም ነው የሚፈቅድልን። ከዚህ ጋር እንደምታዩ ከታች እዚህ ጋር ደግሞ ይሄ የምታዩት እዚች ጋር ራሳችሁ ይሄንን ኦፕሬቲንግ ሲስተም በምትጭኑበት ሰዓት ምኑ የትኛው ፎልደር ውስጥ ይቀመጥላችሁ ወይስ ባይ ዲፎልት ራሱ ቨርቹዋል ቦክስ የሚለው ውስጥ ያስቀምጣል። ግን ካልተመቻችሁ ከዛው ውስጥ ውጪ ሌላ ቦታ ለእናንተ ቀለል የሚል ቦታ ማስቀመጥ ከፈለጋችሁ የምትመርጡበት ቦታ ነው። ይሄኛውን እንደዛው ተውታላችሁ። እዚህ ጋር ታይፕ የሚለውን ብዙ ነው ያለው። ቀጥታ ማይክሮሶፍት ዊንዶውስ ነው የምትመርጡት። ምክንያቱም አሁን ናው ዴስ እየተጠቀምን ያለው ማይክሮሶፍት ዊንዶውስ ፕሮዳክቶችን ነው። እዚህ ጋር ደግሞ ትመጡና ቨርዥን የሚለው ደግሞ እዚህ ጋር ቨርዥን የሚላለ አሁን ስቲል በዚህን ሰዓት የኔ ላፕቶፕ የናተ ኮምፒውተር ወይንም የናተ ኮምፒውተር ላይ የትኛውን ኦፕሬቲንግ ሲስተም እየተጠቀማችሁ ነው። ያንን በትክክል ካልመረጣችሁ ሙሉ በሙሉ ይሄ አፕሊኬሽን አይሰራላችሁም ለእናንተ። እና እኔ አሁን ለምሳሌ ዊንዶው 10 64 ቢት ነው እየተጠቀምኩ ያለው። ቀጥታ ዊንዶው 10
መርጣለሁ ከዛ ኔክስት ለዋለሁ እዚህ ጋር ደግሞ እንደምታዩት ዛ ሪኮመንድድ ሜሞሪ ሳይዝ የሚል አለ እዚህ ጋር select the amount of memory RAM in megabyte to be allocated to the virtual machine የሚል አለ እዚህ ጋር እንደምታዩት ከዚህ ከቀይ ውስጥ ቀጥታ ወደ ቀዩ ቀጥታ እንደዚህ ከሄዳችሁ ምን ይሆናል ሙሉ በሙሉ ላይሰራላችሁ ይችላል ወይንም ኮራፕት ሊያደርግ ይችላል ቀጥታ እዚህ ጋር እኩል አረንጓዴውና ቀዩ መሃል ተስቀምጡት ከዛ ኔክስት ትሉታላችሁ እዚህ ጋር ምን አለ ሶስት ነገር ይመጣል don't add virtual hard disk የሚል ቀጥሎ ከዛ create virtual hard disk now የሚል አለ ከዛ use an existing virtual hard disk ማለት አለ እዚህ ሁለተኛው ላይ ያለው ነው የምትመርጡት እዚህ ጋር ሶሪ use an existing virtual hard disk የሚለው ከዚህ በፊት ጭናችሁት እዛው ላይ ሪፕሌስ እንዲያደርጉላችሁ ነው እኔ ግን እንደ አዲስ ስለፈለኩ create የሚለው ላይ ክሊክ አደርጋለሁ ከዛ እዚህ ጋር እንደምታዩት አሁንም እዚህ ሶስት ነገር አምጥቷል እዚህ ጋር virtual hard disk የሚለው ነው የምትመርጡት ቀጥታ virtual hard disk ላይ ኔክስት ትሉታላችሁ አሁንም እዚህ ጋር dynamic allocated የሚል አለ እዛው ምንም ሳትነኩት ኔክስት ትሉታላችሁ አሁንም እዚህ ጋር 5 GB ይሄን መቀነስ መጨመር ትችላላችሁ 50 ነው ብሎ እሱ ያመጣልኝ ግን ወደዚህ ወደ ፈለኩት መቀነስ ይችላል እኔ አሁን 50 ከ50 ላይ 25 አደረኩት እንበል ለምሳሌ 25 ላይ አድርጌው ክሬት ለዋለሁ ከዛ ኦሬዲ እንደዚህ አንድሮይድ እዚህ ጋር እንደምታዩት አንድሮይድ 8.1 ብሎ ጨርሶልኛል ግን ፓወር ኦፍ እያለኝ ነው ምክንያቱም አልከፈትኩትም ኦፕሬቲንግ ሲስተሙን ነው ጫንኩት እንጂ ስልኬን ልክ እንትኑ ኦን አላደረኩትም ማለት ነው ቀጥታና ምን አደርጋለሁ መጥቼ እዚህ ጋር መጣና ይሄኛውን ደብል ክሊክ ለዋለሁ እዚህ ጋር ደብል ክሊክ አንድሮይድ 8.1 የምትለው ጋር ማለት ነው ከዛ እንደምታዩት እዚህ ጋር ይሄን ሜሴጅ አመጣል እዚህ ጋር ምንድነው እሱ please select the virtual optical disk file or physical optical drive containing the disk start your new virtual machine from ይላል ቅድም ያወረዳችሁትን የአንድሮይድ እዚህ ጋር ሳወርድ እኔ ዳውንሎድ ያደረኩት የአንድሮይድ ISO ብዬ ዳውንሎድ ያደረኩት ምንድነው ዲስክቶፕ ላይ ያስቀምጡት ቀጥታ እዚህ ጋር መጥቼ ክሊክ አደርጋለሁ ከዛ እጄ አድ እዚህ ጋር አድ ምትላለች አድ ላይ ክሊክ ታደርጋላችሁ ከዛ ተቀጥሎና ምን ታደርጋላችሁ ዲስክቶፕ ጋር ትሄዳላችሁ ዲስክቶፕን ስከፍተው እዚህ ጋር ያወረድኩት ቅድም የኔ አንድሮይዱ አሁን ሙሉ በሙሉ አውርዶልኝ ጨርሶልኛል እሱ ላይ ሄጄ ኦፕን እለዋለሁ ከዛን እንደምታዩት እዚህ ጋር አንድሮይድ ብሎ አስገብቶልኛል ከዛን ስታርት እለዋለሁ አሁን ምን እያደረገ ነው ቀጥታ እንትኔን የስልክ የአንድሮይድ 8.1 ቨርዥንን ኦፕሬቲንግ ሲስተም የስልካችንን ኦፕሬቲንግ ሲስተም ምን ላፕቶፕ ላይ እየጫንኩ ነው ማለት ነው ከዛን እዚህ ጋር እንደምታዩት እነኚህ ይመጣሉ ላይቭ የሚል አለ ረን አንድሮይድ ዊዛውት ኢንስታሌሽን እያለ ነው እዚህ መጀመሪያ ላይ የምታዩት ደመቅ እያልኩት ከላይ ማሳያችሁ ምንድነው ይሄ ላይቭ ነው አሁን ነው ተጠቅሜ መውጣት ከወጣችሁ በኋላ እንደገና ስትመጡ እንደገና ጭናችሁ ነው መጠቀም የምትችሉት አንዴ ከጫናችሁ ሌላ ጊዜ ተመልሳችሁ መጠቀማችሁ ስለዚህ ይሄኛው መዝለል አለባችሁ ምክንያቱም አይጠቅም ምክንያቱም ላይቭ ነው በቃ አሁን ተጠቅማችሁ አሁን ከሄዳችሁ ከዛም በኋላ ማንም ሰው መጠቀም አይችልም ሌላ ጊዜ መጣችሁ መጠቀም አትችሉም የጫናችሁትን አፕሊኬሽን ሌላ ጊዜ ስለማታገኙት ሉዝ ያደርጋል ማለት ነው ቀጥታ ተመለጡና ሶስተኛው ላይ ያለው ነው የምትወርጡት ኢንስታሌሽን አንድሮይድ ቱ ሃርድ ዲስክ ነው ላይ ትላላችሁ ስለማጣችሁ ኢንተር ትሉታላችሁ ኢንተር በምትሉበት ሰዓት እንደዚህ የዶስ ፕሮግራም ያመጣል ቀጥታ አሁን እዚህ ጋር ካመጣ በኋላ ምን ትላል ክሬት ኦር ሞዲፋይ ፓርቲሽን የሚላለው ኦር ዲቴክትድ ዲቫይስ የሚላለ እዚህ ጋር ክሬት ኦር ሞዲፋይ ፓርቲሽን የሚለው ላይ ተመጡና ከዛ ኦኬ የሚለው ላይ ምን ታደርጋላችሁ ኢንተር ትሉታላችሁ በኪቦርዳችሁ ከዛ ዱ ዩ ዋንት ቱ ዩዝ ጂፒቲ የሚላለ ይሄኛው ቀጥታ ነው የምትሉት ከዛ ቀጥሎ እዚህ ጋር ያመጣል እዚህ ጋር ምንድነው ያመጣልን እዚህ ጋር በሚያመጣበት ሰዓት ምን እንላለን ቀጥታ ሄደን ምንድነው የምንለው እዚህ ኒው አለ እንደምታዩት እዚህ ጋር ሄልፕ አለ ራይት አለ እዚህ ጋር ተመጡና ምን ትላላችሁ ኒው ሚለው ላይ ኢንተር ትላላችሁ ከዛ ኒው ሚለው ላይ ኢንተር ካላችሁ በኋላ እዚህ ጋር ፕራይመሪ ብሎ አክቲቭ አድርጎ አምጥቷል ፕራይመሪ ሎጂካሊ ወይንም ካንሰል ሚል አለ ቀጥታ ምን ተመርጣላችሁ ፕራይመሪ ሚለው ትመርጣላችሁ ፕራይመሪ ሚለው ላይ ስትመርጡ ምንድነው ቅድም እኔ 27 GB ምናምን ራሴ የመለጥኩረትን አምጥቶልኛል ግን እዚህ ጋር መቀነስ መጨመር ይችላልው እና ቀጥታ እኔ ይሄኛው እዛው ቅድም የመረጥኩት ስለሆነ እዚህ ኒው ከዛ ፕራይመሪ ላይ ኢንተር ትሉታላችሁ ይሄኛው ከመጣ በኋላ አሁንም ኢንተር ትሉታላችሁ ከዛ ተመታችሁ ምን ትላላችሁ እዚህ ጋር ከታች እዚህ ጋር ራይት ምትላለች ራይት ምትለው ላይ ቲክ ታደርጋላችሁ ራይት ምትለው ላይ ኢንተር ትላላችሁ ቀጥታ are you want to write the partition table to disk ይላል እዚህ ጋር መጣችሁ yes ትሉታላችሁ ከዛ ኢንተር ትሉታላችሁ writing partition to table to disk እያለን ነው እንጠብቀዋለን ከዛን እንደምታዩት እዚህ ጋር አሁን ይሄንን አጥቶልናል ቀጥታ እንመጣና ምን እንለዋለን እዚህ ጋር መጣል ከዛን እዚህ ጋር መተን እንለዋለን ኮይት እንለዋለን
ኩዊት ካልነው በኋላ ኩዊት የሚለው ላይ ክሊክ አደረግን በኋላ እዚህ ጋር ኤሲዲ1 ምን አለ እዚህ ጋር ኤሲዲ1 ወይ ክሬት ሞዲፋይ የሚለው አመጣለን። እንመጣና ከላይ ያለችው ላይ አሁንም ምን እንለዋለን ኦኬ እንለዋለን። ከዛን እዚህ ጋር ምን ተመጣጣለ ዱ ኖት ሪፎርማት ወይንም EX4 የሚለው አለ NTFS አለ ፋት ሳቲቱ ምን አለ ሁለተኛው ላይ ሄዳችሁ EX4 የሚለው ላይ ኢንተር ትሉታላችሁ። ከዛ ቹዝ ዘ ፎርማት ሚል እዚህ ጋር ኦል ዳታ ዊል ቢ the partition will be loosed ይላል። እዚህ ጋር are you sure you want to format the partition የሚል አለ። እዚህ ጋር ትመጡና ምን ትላላችሁ yes ትሉታላችሁ። ስለዚህ ቡትሎደር የሚለው ላይ ቀጥታ ማታን yes እንለዋለን። ከዛ do you want to install system as read ሚል አለ። እዚህ ጋር መጥቶ making system be read write as either for debugging but it is need to more than ምናምን ብሎ በያው በእንግሊዘኛ ነው ያመጣው። አሁን ሁለት ነገር መጥቷል። ረን አንድሮይድ ሚልና ከዛ ሪቦት ሚል አለ። ቀጥታ ሪስታርት እናደርጋለን ኢንተር እንለዋለን። ከዛ ሪቡቲንግ ሚል አለ እዚህ ጋር አሁን ይሄ ከመጣለን እዚህ ጋር እንመጣና ዲቫይስ ሚል አለ እዚህ ጋር ኦፕቲካል ድራይቨር ሚል አለ እቺን ቲክ እናጠፋታለን። እዚህ ጋር መጣ ከዛን ክሎዝ እንለዋለን ፓወር ኦፍ እንለዋለን። አሁን ቀጥታ እዚህ አንድሮይድ 8.1 የሚለው ጋር መጣን ደብል ክሊክ እናደርግና ኦፕን እንለዋለን። እንደምታዩት አሁን ምን ብሏል እዚህ ጋር ራሱ አንድሮይድ ቅድም የጫንኩትን አመጣ ከታች ደግሞ ሌላ አመጣል። ምንም የምትነኩት ነገር የለም ተጠብቁታላችሁ። እንትን ስክሪንጀር ፕሮሰስ እስኪያደርግ ድረስ ራሱ አውቶማቲካሊ ቀጥታ ወደ አንድሮይዱን ስልኩን ወይንም ላፕቶፓችን ወደ አንድሮይድ ኮንቨርት ወደ ማድረጉ ፕሮሰስ እየሄደ ነው። እንደምታዩት ራኒ አንድሮይድ እያለክ እንደ አንድሮይድ ስልክ ስታርት እያደረገልኝ ነው ላፕቶፕ። እንደምታዩት ቀጥታ ጭኜው ከጨረስኩት በኋላ እና እንጠብቀዋለን። ልክ ሲከፈት ምንም አይነት ዲፈረንስ የለውም። ልክ ስልካችን ላይ ያለው ፊውቸር በጠቅላላ ሁሉም ላፕቶፓችን ላይ አለ ማለት ነው። እና አይነት ፊውቸር ልክ ስልካችን ፎርማት አድርገን ወይንም አዲስ ስንገዛ ለመጀመሪያ ጊዜ የሚያመጣውን ፊውቸር እያመጣልኝ እንደዚህ ስለጫ ቀጥታ መታረጉታላችሁ። እዚህ ጋር ላንጉጅ የሚል አለ። እዚህ ጋር ዩናይትድ ስቴትስ የሚለው አለ። እሱ ላይ ተሰውትና ቀጥታ ስታርት የሚለው ላይ ክሊክ ታደርጋላችሁ። አሁን እንደምታዩት እዚህ ጋር ምን ኮኔክት ቱ ዋይፋይ ያለ ነው። ኔትወርክ የዋይፋይ ኔትወርክ አካባቢ ካለ ወይንም እኔ የምጠቀመው ዋይፋይ ሰርች እያደረገ ነው። እዚህ ጋር ይሄንን ሙሉ በሙሉ እስኬፕ ትሉታላችሁ። ከዛ እስኬፕ ትሉት እዚህ ጋር ኮንቲኒው ሚል ይመጣል። ቀጥታ ምን ኮንቲኒው ሚለው ላይ ክሊክ ታደርጋላችሁ። አሁን ምን ያለ ነው ጀስት አሁን ቀጥታ ምን አመጣለን ዴት እንደ ታይም አለ እዚህ ጋር ኢስተርን ዴት ታይም ባይ ዲፎልት ራሱ ልክ ያመጣው ላይ ማድረግ ትችላላችሁ ወይንም ዴቱ ነው ሆነ ታይሙን መቀየር ትችላላችሁ። ቀጥታ እጄ ኔክስት ብለው ላይ ክሊክ አደርጋለሁ። ኔክስት እዚህ ጋር ቦር ሚል አለ። ቦር ሚለው ላይ ክሊክ ታደርጋላችሁ። ከዛን አሁንም አክሰፕት እዚህ ጋር ከሞር ክሊክ አደረጋችሁ በኋላ አክሰፕት የሚለውንም እዚህ ጋር ላይሰንስ አግሪመንቱን አክሰፕት ማለት አክሰፕት ማድረግ አለባችሁ እና እዚህ ጋር ክሊክ አደርጋለሁ። እዚህ
ጋር ምን ይላል? ፕሮቴክት ዩር ታብሌት ይላል። እዚህ ጋር ስልካችንን የምንቆልፍበትን መንገድ ነው የሚያመጣልን። ፓተርን አለ፣ ፒን አለ፣ ፓስወርድ አለ። ከታች ኖት ነው የሚል አለ። ፓተርን ከፈለጋችሁ ማስገባት ትችላላችሁ። ግን እኔ በላፕቶፕ ላይ ስለሆነ ፓተርን አልፈለኩም። እኔ ኖት ነው የሚለው ሴሌክት አደርጋለሁ። እናንተ ግን ደስ ያላችሁን ልክ ስልካችሁ ላይ የምታዩት ፊውቸር ሙሉ በሙሉ ላፕቶፕ ላይ መጥቷል ማለት ነው። ከዛ እኔ ኖት ነው የሚለውን እመርጣለሁ። ከዛ ስኪፕ ስክሪን ሎክ ይላል። እዚህ ጋር እንደምታዩ እዚህ ጋር መዝለል የለባችሁ እያለ ነው እዚህ ጋር ያመጣው ሜሴጅ። ምናልባት ዚስ ታብሌት ኢቪቲስ ሉስት ኦር ስቶለን ቢሰረቅባችሁ ወይንም ቢጠፋባችሁ ፋይላችሁን ሰዎችን ለማጠቀም ወይንም ስልካችሁን መጠቀም ስለሚችሉ ያው ይሄንን ፊውቸር ያመጣል። ግን እኔ ኦልሬዲ አሁን እየጫንኩ ያለው ስልክ ላይ ስላልሆነ ላፕቶፕ ላይ ነው እየጫንኩ ያለሁት። ስኪፕ ሄዶ የሚለው ክሊክ አደርጋለሁ። ከዛ ጀስት ሰከንድ ይልና እዚህ ጋር ፕሮሰስ አድርጎ እስኪጨርስ እንጠብቀዋለን። እዚህ ጋር ሰሌክት ሆም አፕል የፊውቸር ለምሳሌ ስልካችን ላይ የምንጠቀማቸው እኛ የተለያዩ ላውንቸሮች አሉ። የስልካችንን አቀማመጥ የምንመርጠው ልክ ላይክ እንደዛ ባይ ዲፎልት ራሱ ላይ ያለውን ሁለቱን ያመጣለን። ኪዩክ ሴታፕ እና ታስክ ባር የሚላለ ቀጥታ የመጀመሪያ ላይ ያለውን ትመርጡታላችሁ። እዚህ ላይ ክሊክ ታደርጋላችሁ። ዋው እንደምታዩ አሁን ሙሉ በሙሉ ላፕቶፕ ላይ የስልክ አንድሮይድ ኦፕሬቲንግ ሲስተም 8.1 የሆነ ቨርዥን ጭኜበታለሁ ማለት ነው። አሁን ላፕቶፕ ልክ እንደ ስልክ የፈለገኝን አፕሊኬሽን ስልክ ላይ የምጠቀማቸውን ጌምም ሆነ ማንኛውንም አፕሊኬሽን ጭኜ መጠቀም እችላለሁ። በእንደዚህ አይነት መልኩ ላፕቶፓችሁን ወይንም ኮምፒውተራችሁን እንትን አድርጋችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት አሁን እዚህ ላይ ያለ ኮንታክት አለ። ምንም ያሌለ ነገር የለም። ብዙ አፕሊኬሽኖች እዚህ ላይ መጫን ትችላላችሁ። እንደዚህ ይሄን በሚመስል መልክ ሙሉ በሙሉ ላፕቶፔን ወደ አንድሮይድ ቀየርኩት ማለት ነው። አሁን አንድሮይድ ላይ መጠቀመውን ስልክ ላይ መጠቀመውን ሙሉ በሙሉ እጠቀማለሁ። ከላይ እንደምታዩት እዚህ ጋር እቺ ከርሰሯ ያለችበት ቦታ የቻርጀር ምልክት ያሳያል፣ የኔትወርክ ምልክት ያሳያል። እዚህ ጋር እንደምታዩት ሰዓት አለ፣ ሴቲንግ አለ፣ ሁሉንም ነገር ነው የሚያሳየን። እንደምታዩት እዚህ ጋር ሙሉ በሙሉ እዚህ ጋር አለ፣ ሆም በተን አለ፣ ባክ ምትላለች፣ እዚህ ጋር ጉግል አለ። በቃ ሙሉ በሙሉ እንትን ላይ ያለውን ነው ያመጣልን። ስልካችን ላይ ያለውን ፊውቸር ሙሉ በሙሉ ላፕቶፓችን ላይ ያመጣል ማለት። ስለዚህ የራሳችሁን ዲስክቶፕ ኮምፒውተር ሆነ ላፕቶፓችሁን በእንደዚህ መልኩ ቀይራችሁ መጠቀም ትችላላችሁ። በጣም አሪፍ ነው፣ ደስ የሚል ነው። እንደዚህ ቀይሬ እንደዚህ የምወዳቸውን ጌሞች በኮምፒውተር ላይ ባላገኛችሁ ወይንም ስልክ በስልክ አፕሊኬሽን ያሉትን ላፕቶፕ ላይ ጭናችሁ የፈለጋችሁ ነገር መጠቀም ትችላላችሁ ማለት ነው። ይሄንን ይመስላል የዛሬ ቪዲዮ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ። ሰላም ነው።